ወገን የሌላት መስለድህ ሎሚናት የበረሃ ጋይ ሲንግሎች እንዴት ናቸው? የሙዚቃ ስትሰሙ ምን ተሰማችሁ? ምን እንደተሰማችሁ በኮሜንት ጻፉልኝ ማለት ነው። ሰላማችሁ ይብዛልኝ ፋሚሊ፣ እንደምን አላችሁ? አለን። ዛሬ ይዤላችሁ የመጣሁት ቪዲዮ እንግዲህ መግቢያው ላይ እንዳያችሁት እነዚህ ሁለት ጥንዶች ጋብቻ ፈጽመዋል። እሱ አረብ ነው፣ እሷ ደግሞ አበሻ ናትና በዚህም በጣም መነጋገሪያ ሆኖ ቪዲዮ በሶሻል ሚዲያ ሲሰራጭ ተመለከትኩኝና እስኪ አንዳንድ ሀሳብ ልስጥበት በዚህ ጉዳይ ላይ እናንተስ ምን ሀሳብ አላችሁ የሚለውን ነገር ለማወቅ እንዲሁም ደግሞ ትምህርት ነገር ትቀስሙበታላችሁ ብዬ አስቤን ይዤ የመጣሁት። ሰዎችም የተለያየ አስተያየት ሲሰጡ ተመልክተናል። ምን አሉ የሚለውንም እናያለን። ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ ያደርጋችሁ ቤተሰብ ሆኖ እንዲሁም ቪዲዮውን በላይክ ጀምሩልኝ። ላይክ በጣም ያስፈልገኛል ፋሚሊ፣ አንዴ ላይክ አድርጉልኝ። አመሰግናለሁ። ቪዲዮንም እስከ መጨረሻው ድረስ ተከታተሉ። ሀሳብ አስተያየታችሁን በነጻ ማለት ነው ኮሜንት ላይ አስፍሩልኝ። እንግዲህ እነዚህ ሁለት ጥንዶች ሰሞኑን ጋብቻ ፈጽሟል። እሱ አረብ ነው እንዳልኳችሁ፣ እሷ ሀበሻ ናትና እንዴት ይሄን ታገባለች ማለት ብዙ ሰዎች የራሳቸውን አስተያየት ሲሰጡ ተመልክቻለሁኝ እና ከዚህ ውስጥም አብዛኛው ሰው የሚለው ግን ለገንዘብ ነው የሚሉ ናቸው የሚበልጡትና እውነት አሁን ላይ በእድሜ ገፋ ያለ ሰው የሚያገቡ ሴቶች እየተበራከቱ ነውና ለምንድን ነው ይሄስ ሊሆን የቻለው? ለምንድን ነው ሊበዛ የቻለው የሚለውንም እስኪ እኒ ማለት ነው። እንግዲህ እንደሚመስለኝ ወጣት ካገባ ነገ ጥሎን ይሄዳል፣ ለትዳር አይሆንም የሚል አመለካከቶችን በውስጣቸው አስበው ሊሆን ይችላል የሚል ሀሳብ አለኝ። እንዲሁም ደግሞ ለምንድን ነው በእድሜያቸው የሚበልጣቸውን ሰውስ የሚያገቡት ብዬ ሳስብ እንግዲህ ምራቁን ዋጥ ያደረገ ሰውና እውነት ለመናገር ገና ወጣት ማለት ገና አለ አይደለ ላይፉን እንትን ብሎ ያልጨረሰ ሰውና ምራቁን ዋጥ አድርጎ በሰል ያለ ሰው እኩል ነው ብዬ አላስብም። ነው በእርግጥ ሁሉም ሰው አንድ አይነት አይደለም፣ ጥሩዎችም ሊኖሩ ይችላሉ። ግን አሁን ላይ እየመረጡ ያሉት እንግዲህ ለጋብቻ ከእድሜያቸው የሚበልጣቸው ማለት ነው፣ በእድሜ የሚበልጣቸውን እየመረጡ ይገኛሉ። እውነት ለመናገር ሁሉም ሴቶች ከእድሜያቸው በላይ ወይም ደግሞ በእድሜ የሚበልጣቸውን ባል የሚያገቡት እውነትም ለትዳር ነው ወይ የሚለው ጥያቄ እውነት ለመናገር አንዳንዶቹ እውነት ትዳርን ፈልገው የሚያገቡ አሉ። አንዳንዶች ደግሞ ገንዘቡን አይተው የሚያገቡ አሉ። ነገር ግን እዚህ ጋር ማወቅ ያለባችሁ ትዳር ማለት ቀላል ነገር አይደለም፣ እቃቃ ጨዋታ አይደለምና ትዳርን ከማቴሪያል ጋር ባናገናኘው ጥሩ ነው ባይ ነኝ። አሁን የምናገባው ባል ምን አይነት ሰው ነው የሚለው ነገር ላይ ነው እንጂ ፎከስ ማድረግ ያለብን ለነገ ህይወቴ፣ ለልጆቼ፣ ለኔ ምን አይነት ባል ነው፣ ለልጆቼስ ምን አይነት አባት ሊሆን ይችላል የሚለውን ነገር ማስቀደሙ ጥሩ ነው ብዬ አስባለሁ። በእርግጥ ለሰው ልጅ ገንዘብ ያስፈልጋል ለመኖር፣ ለልጆቹ ነገ ጥሩ ትምህርት ቤት፣ ጥሩ ልብስ፣ ጥሩ ምግብ ያስፈልጋቸዋል። ይሄ ሁሉ እንግዲህ ያለ ገንዘብ የሚሆን ነገር አይደለም። ግን ገንዘብን ባናመልከው፣ የሰውን ልጅ ለገንዘብ ብለን ባናገባው ባይ ነኝ። ምክንያቱም በኋላ ላይ ያ ገንዘብ ሊያልቅ ይችላል፣ የሆነ ነገር ብቻ ሀብል ሊያደርግ ይችላል። ገንዘብ ብቻውን ፍቅር አይሆንም ብዬ ነው ማስበው። ይሄ የግሌ ሀሳብ ነው። እናንተ ሀሳባችሁን አስቀምጡ። የሆነ ሰዓት ላይ አስታውሳለሁ ቲክታክ ላይ ይመስለኛል፣ እሱ ነጭ ነው፣ እሷ ደግሞ ሀበሻ ናት እና ሁለት እጁ አካል ጉዳተኛ ነው ማለት ሁለት እጅ የለውም
ታገባዋለች ማለት ነው። ስታገባው ሰው ሁሉ በጣም በቃ ተገርሞ በቃ አንቺ ፍቅር ሳይሆን ለገንዘብ ነው የቀረብሽው ብዙ ነገር ነው ያሏት እና ቲክቶክ ላይ ታውቃላችሁ ብዙ ስም ነው የሚወጣላቸው እና በኋላ ላይ ሲጣራ ያ ሰው ለካ በካንሰር ህመም ተይዞ ለመሞት ጥቂት ቀናቶች ወይም ደግሞ ወራቶች ነበረ የቀሩት ነው የተባለው ማለት ነው። ከዛ ምን ሆነ ያ ሰው ከዛ ከህመሙ ይፈወሳል ማለት ነው። ከዛ በኋላ እሷ ምን ታደርጋለች? ፍቺ ይፈጽማለች ማለት ነው። ለገንዘብ ብለን ክብራችንን ባንቀንስ ባይንን ጤና ካለን እንሰራለን እንለወጣለን እና ለገንዘብ ብለን የማይሆን ነገር ውስጥ ባንገባ የሚል አመለካከት አለኝ። በነገራችሁ ላይ ገንዘብ በጣም አሳሳሽ ነው። በእውነቱ ለመናገር ያሳስታል። ገንዘብ ግን ገንዘብ ሊገዛን አይገባም። በቃ እንሰራለን የራሳችን የሆነ ነገር በራሳችን መተማመን አለብን። ወደ እነዚህ ጥንዶች ስንመጣ እንግዲህ እነዚህ ጥንዶች ሰሞኑን ጋብቻቸውን ፈጽመው ሚዲያ ላይ በጣም መነጋገሪያ ሆነዋል እና ሰው የሚሰጠው ኮሜንት ግን አንዳንዴ ፈን ያደርገኛል፣ አንዳንዴ ደግሞ ያናድዱኛል። በእውነቱ በጣም ብዙ ኮሜንቶች ሳነብ ነበር እና ከዛ ኮሜንትም እንግዲህ በጣም የገረመኝና የደነቀኝ ልንገራችሁ። ኮሜንቱ ምን ይላል? የገንዘብ ነገር ሆኖ እንጂ ውስጧ እንዳልተቀበለው ፊቷ ላይ ያስታውቃል ነው የሚለው። ሌላኛው ኮሜንት ደግሞ ምን ይላል? ጎበዝ ይሄ ጨላው ነው ወይንስ ሰውየውን የተመቻት ይላል። እንግዲህ ገንዘቡን ይሁን ሰውየውን ይሁን የወደደችው የምታውቀው እሷና ፈጣሪ ነው የሚያውቁት። ነገር ግን ፍቅርስ ቢሆን አሁን ሰው በነገራችሁ ላይ ፍቅር እኮ እውነት ለመናገር እውር ነው ይባላል። እውር ነው ይባላል ማለት መልክ አያይም፣ ቁመት አያይም፣ ገንዘብ አያይም፣ ምንም ነገር አያይም። ትክክለኛ ፍቅር ማለት ነው። እና ምናልባት እች ልጅ አፍቅራው ቢሆንስ የሚለውን ነገር ለምንድን ነው ያላሰበው ሰው ማለት ነው። በኔጌቲቭ በኩል ብቻ ባናስብ፣ አንዳንዴ ነገራቶችን በአንድ አቅጣጫ ብቻ ባናስብስ፣ ምናልባት በቃ ፍቅር ይዟት ተመችቷት ቢሆንስ፣ ምናልባት ይሄ ሰው እኮ የሆነ ነገሩ ገዝቷት ሊሆን ይችላል። ምናልባት በጸባይ ሊሆን ይችላል። ብቻ የሆነ ነገሩ አሸንፏት ሊሆን ይችላል። ነገራቶችን ከገንዘብ ጋር ብቻ ባናገናኙስ? ምክንያቱም ፍቅር እድሜ አይመርጥም። እድሜው ስንት ነው አይልም። መቼና እንዴትና ምን ሰዓት እንደሚይዛቸው አታውቁትም። እና አንድ ነገር በቃ ከገንዘብ ጋር ብቻ ባታያይዙት። በእድሜ አንድ ሴት በእድሜው የሚበልጣትን ሰው አገባችና ለገንዘቡ ነው ያገባችው ነው አብዛኛው ሰው የሚለው አያለውኝ ሶሻል ሚዲያ ላይ እና አንዳንዴ ፍቅርም ሊሆን ይችላል አይታወቅም ብለን ማሰብ አለብን ማለት ነው። ፋሚሊዎቼ የዛሬ ቪዲዮ ይሄን ይመስል ነበረ። ስለተከታተላችሁኝ እጅግ አርጌ አመሰግናለሁኝ። እንደተለመደው ሀሳብ አስተያየታችሁን በኮሜንት አሳውቁኝ። ቤተሰብ ያልሆናችሁም ቤተሰብ ሁኑ። ሰብስክራይብ ያደርጋችሁ ላይክም አድርጉልኝ። ከተመቻችሁ ሼር የምታደርጉልኝ ደስ ይለኛል። ስለምታበረታቱኝም እጅግ አድርጌ አመሰግናለሁ። ሀሳብ አስተያየታችሁን በኮሜንት ማስፈር እንዳትረሱ። እስከ ቪዲዮ ፍጻሜ ድረስ አውራችሁ ስለቆያችሁ እጅግ አመሰግናለሁ። በሚቀጥለው ቪዲዮ እስከምንገናኝ ሰላማችሁ ይብዛልኝ። ባባ